ይስጥልኝ ውድ የገጽ ተከታታዮች እንዲሁም መልእክቴን እየሰማችሁ ያላችሁ ኢትዮጵያን ሰላም ለእናንተ ይሁን። ዛሬ ተፈጥሯዊ በሆነ መንገድ የፀጉር ሽበትን ለዘለቄታው እንዴት ማስወገድ እንደምንችል አሳያችኋለሁ። የፀጉር ሽበት በነገራችን ላይ ተፈጥሯዊ የሆነ ስጦታ ነው። ተፈጥሮን መቃወም ነው ካላላችሁ በቀር ነው ይሄንን ነገር መጠቀም የምትችሉት። ለእኔ ተፈጥሮን እንደመቃወም ስለሆነ ግን ብዙሃን አብዛኞቻችሁ ሽበት እንደ ችግር ሽበትን ያው ምን እንደበላችሁ ከፍተኛ የሆነ ጫና እንዳለው አድርጋችሁ እያያችሁ ስላለ አላስፈላጊ የሆነ ኬሚካሎችን ፀጉራችሁን በመቀባት ለተለያዩ ችግሮች ትጋለጡ ስላየሆነ ይህ ሞድ ማስተዋወቅላችሁ እንጂ ሽበት የተፈጥሮ አንድ አካል ነው ብዬ ነው የማምነው እኔ። ያም ሆነ ይሁን ግን በርካቶች ስለጠየቃችሁ እንዴት መዘጋጀት እንዳለበት አሳያችኋለሁ። በዚህ አያይዤ የምነግራችሁ ማለት በሶሻል አንትሮፖሎጂ የትምህርት ዲፓርትመንት ዘርፍ ውስጥ የሜዲካል አንትሮፖሎጂ ኮርስ እየወሰዳችሁ ያላችሁ ሰዎች ካላችሁ የተዋጣለት ኸርባሊስት እንድትሆኑ እኔ ጋር መምጣት ትችላላችሁ። የተግባር እውቀት እንዲኖራችሁ ማድረግ ስለሚችል ነው እሱ ነገራችሁ። በዘርፉ እንግዲህ ኸርባሊስት ነን የምትሉ ሰዎች ፒኤችዲ ሊኖራችሁ ይችላል፣ ዲግሪ ሊኖራችሁ ይችላል ምናምን። በተግባር ግን ስለ ፕላንት ስትጠየቁ ምንም ነገር አይኖራችሁ። በእርግጠኛ ሆኜ የምነግራችሁ የምታውቋቸው ፕላንቶች የሉ። ኸርባሊስት መሆን የተዋጣለት ኸርባሊስት መሆን የሚፈልግ ሰው ካለ መምጣት ይችላል። ወደ ዛሬው ጉዳይ ከመግባቴ በፊትም አያይዤ የምነግረው በእኔ ገጽ ላይ የሚለቀቁ ነገሮችን እያያችሁ ጀጅ የምታረጉ ሰዎች አላችሁ። ለዳኝነት የሰው ልጅ ውስንነት አለበት። ተደጋጋሚ ነው የምነግራችሁ። ፍርዱን ለአምላክ ተውት። እኔ ስለምናገራቸው ነገሮች ከሆነ እየሞከራችሁ ውጤት አልመጣላችሁ ሲሉ ፍረዱ። እንደዛ ቢሆን መልካም ነው። ምክንያቱም ይሄ በቃላት መበሻሸቅ የቃል አደራ ማስቀመጡ ለማንም ሰው ስለማይበጅ ነው። ምላስ በጣም ይመርዛል። ልክ እባብ እንደ እባብ ቆጠሩት። ይሄ ክፉ መናገር እባብ እንደምታውቁት መርዝ የሚተፈው በምላሱ አይደል? ሌላውን ከመመረዝ ውጭ ምንም የምታምኑት የተሻለ ነገር ስለማይኖር መበሻሸቁን የሆነ እንትና ሰፈር ላይ ብታቆዩት መልካም ነው ብዬ አምናለሁ። ዛሬ ግን ይሄ ችግራችን ነው ብላችሁ የምታምኑ ሰዎች እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ። በእርግጥ አስቀድሜ እኔ ቀደም ብዬ መፍላት ስላለበት እንትኑን ትቼዋለሁ። ቡሽ ራሱ ስለሚያቃጥል ነው። እንዴት ማድረግ እንዳለባችሁ ነው ማሳያችሁ። አስቀድሜ ስለጣልኩት ነው። ይሄን በሚመስል መንገድ እየፈላ ነው። ንጹህ የሆነ ምንም አይነት ቅልቅል የሌለው ውህድ ንጹህ የኑግ ዘይት ይኸው ከቀለሙ መረዳት ትችላላችሁ። ንጹህ የኑግ ዘይት ሊኖራችሁ ይገባል። ይሄ 1.5 ሚሊ ሊትር የምትይዝ ቃናት። ይሄን የምትጠቀሙ ከሆነ 1 ኪሎ ተኩል ወይም 150 ግራም የተቀላቀለ እንደዚህ ተፈጭቶ የተዘጋጀ የአብሽ ፓውደር፣ የጥቁር አዝሙድ ፓውደር ይኸው በዚህ መልኩ ተፈጭቶ የተዘጋጀ ፓውደር ማዘጋጀት ይኖርባችኋል። ሌላው ያረጋግፎ ዛፍ የምታውቁ ከሆነ ፍሬው 50 ግራም ፈጭታችሁ መቀላቀል ይኖርባችኋል። እዚህ ውስጥ ፍሬው ነው። እነሱን ተቀላቀሉና ለ30 ደቂቃ ወይም ለ1 ሰዓት ማፍላት ይጠበቅባችኋል። ሙሉ በሙሉ ማፍላት ይጠበቅባችኋል። ካፈላችኋቸው በኋላ ልክ እንደዚህ አይነት ማጥለያ እንደዚህ አይነት ዝርዝር ያለ በጣም ደግሞ መጀመሪያ ዝርዝር ባሉ ካጠለላችሁት በኋላ በደቃቀው ታጠሉታላችሁ። የጠለለውን መልሳችሁ ማትከል ነው። እንዲህ አይነት ንጥር ይወጣዋል። እንደምታዩት ይሄ አይነት ቀለም ነው የሚወጣው። ይኸው ማየት ይቻላል። ይሄ አይነት ቀለም ይወጣዋል። እንደዚህ በምታነጥሩት ሰዓት ይሄው ላይ ያለው ነው። ይሄን አይነት ከለር እስከሚይዝ ድረስ በደንብ አድርጋችሁ አድርጉትና የሸበተውን ፀጉራችሁን እየቀባችሁ ማሴጅ ማድረግ ነው። ለ20 ደቂቃ እስከ 30 ደቂቃ አፍናችሁ አቆይታችሁ መታጠብ ነው። በጣም ፈጣን ውጤት እስከ 70 ቀን ካለዛ እስከ 40 ቀን ባለው ጊዜ ውስጥ
ነጭ ፀጉር ቢበቅልም እንኳን ጥቁር ሆኖ እንዲበቅል ያደርጋል። የሳሳ ፀጉር ካለ ይሄ መመለጥ ችግር ካጋጠማችሁ ይህን ውህድ በማዘጋጀት ሌላ ኬሚካል የበዛበትን ቅባት ከመጠቀም ትልቅ አማራጭ ስለሆነ የማታውቁትን ፕሮዳክት እንደማለት ነው ከመጠቀም እንደዚህ አይነት ችግር ያለባችሁ ሰዎች በቤታችሁ ሆናችሁ ይህን መፍትሄ መውሰድ ትችላላችሁ። እኔ ዛሬ እያዘጋጀሁት ያለሁት አዘጋጅልን ያሉ ሰዎች ስላሉ ለነሱ ስለሆነ ነው። በዚህ መንገድ እውቀቱን የራሳችሁ ማድረግ ትችላላችሁ። መግዛት አይጠበቅባችሁ። በቤታችሁ ሆናችሁ ማዘጋጀት። እኔ እየሰጠኋችሁ ያለሁት ትምህርት የትኛውም ሰው ወደ እኔ ተስቦ ወደ እኔ እንዲመጣ ሳይሆን ራሱን በእውቀት ገምቶ ችግሩን በቤቱ እንዲፈታ ነው። ያው በባለፈው እንደተናገርኩት ካፒታሊዝም ትልቁ የኢንቨስትመንት አማራጩ አሁን ጤና ነው። ጤናችሁን በማጎቅ ጤናችሁን በመበረዝ ሁልጊዜ ማስታገሻ እየቀምክ እንድትኖር ነው የሚያደርግህ። ለዚህም ነው ሀገራችን ውስጥ አርቲፊሻል ፈርቲላይዘሮች እና ይሄ ኬሚካሎች የምግብ ማዳበሪያ የሚመስሉ የምግብ ሰብሎችን ያዳብራሉ በሚል ሰበብ ግን ብዛ ህይወትን የሚበድልና የሚያጠፋ ነገር ሲመጣ ዘር እስኪ የተማራችሁ ሰዎች የት ነበራችሁ? እንዲህ በጅምላ ብዛ ህይወት እንዲወድም ተደርጎ የመጣን ኬሚካል አሜን ብላችሁ አጨብጭባችሁ ተቀበላላችሁ። በቃ ዙሩ ድሮ ታውቋቸው የነበሩት ጓሯችሁ ላይ ሄዳችሁ ሆዳችሁን ሲያማችሁ እንኳን ይሄ ለጃርዲያ ላሜባ ይሆናል የተባላችሁትን ብላን አታገኙትም። ምክንያቱም ተገድሏል። እዛ ጋር የንግድ ስርዓቱን በደንብ አድርጎ ቢውል ያደረገው ሳይንስ ችግር ፈቺ ናቸው ያላቸውን ፕላንቶች በማጥፋት ደረጃ ትልቅ ሰልፉ ስለሆነ እየሰራላችሁ ነው። ይህን ችግራችሁን እንድታርሙ ውጫችሁ ደግሞ ይሄ ለመበሻሸቅ የሆነ ሰዎች ነግሬያችኋለሁ። አዋጣችሁ ስለማይጠቅም ማለት ነው። ምላስ የሚጠቅም ቢሆን ኑሮ ኢትዮጵያ ውስጥ በጣም ትልቅ የሆነ ተናጋሪ ያለ መመረዝ ብቻ ነው። መመረዝ መበቀልና ተውት። ከቻላችሁ ስለ ሰላም፣ ስለ ፍቅር፣ ስለ ምናምን ስበኩ። የሚያሻግረው እሱ ስለሆነ ነው። ዮሐንስ ሽፈራው ነኝ። እንግዲህ ለዛሬ ደግሞ የተሰማችሁን ጣጣጣጣ አርጉልኝ። አዎ ምስጋና ብቻ በነገራችን ላይ አያጠነክርም። ጠንካራ የሚያደርገው ነው። ክፉ ቃላቶቻችሁን አልቀየምባችሁም እንደማለትም ጭምር ነው። ይበቃኛል ለዛሬ። ያው ይሄ ከ30 ደቂቃ በላይ እስከ 1 ሰዓት ስለሚያቆይ መጠበቁም ቲክቶክ እንደምታውቁት ይሄን ያክል ሰዓት ቀርጬ ቆራርጬ ዩቲዩብ ላይ ካልሆነ በቀር ስለማይመች ወደ ዩቲዩብ ቻናል እየገባችሁ ደግሞ የተለያዩ ትምህርቶችን ለማግኘት መቀላቀል ትችላላችሁ። ወደፊት በሰፊው ስለመመጣበት ሰፋ ባለ ዝግጅት ስለመመጣበት ነው። ለዛሬ በቃችኋል። እዛ ጋር ቤተሰብ መሆን ትችላላችሁ።